ትግራይ ከ3000 ዓመታት በፊት የነበረ ስልጣኔዋን ዛሬ አሸራዋን ጥላለች። የአክሱም ሐውልቶችም፣ የያሃ ቤተ መቅደስ፣ የጠፋ መንግስታት ታሪክ በዚህ ቪዲዮ ውስጥ እናያለን። የትግራይ ታሪክ ከጥንት ጀምሮ እስከ ዛሬ። ክፍል 1 ትግራይ ከየት ተጀመረች? ትግራይ ከየት ተጀመረች? ይህ ዛሬ ብዙ ሰዎችን የሚጠይቁበት ጥያቄ ነው። ትግራይ የኢትዮጵያ ሰሜናዊ ክፍል ብቻ አይደለም፣ በአፍሪካ ውስጥ ካሏት ጥንታዊ ስልጣኔዎቿን አንዱ የሆነ ታሪካዊ መሬት ነው። ሰዎቹም በዚህ አካባቢ መኖር የጀመሩበት ከብዙ ሺህ ዓመታት በፊት ነው። በትግራይ የሚገኙ ጥንታዊ ቅርሶችን እና የአርኪኦሎጂስት ግኝቶችም ይህንን ያረጋግጣሉ። ይህ አካባቢ በጥንት ጀምሮ የንግድ የባህልና የስልጣኔ ማዕከል ነበረ። የዳማት መንግሥት በዚህ አካባቢ የተመሠረተው ከ3000 ዓመታት በፊት ነው። ዳማት በጥንቷን ኢትዮጵያ ውስጥ ካሏት በጣም ታዋቂ መንግስታት አንዱ ነበረ። በዚያን ጊዜ ትላልቅ ሕንፃዎችም ተገንብቶ ንግድ ይካሄድ ነበረ። የያሃ ቤተ መቅደስ የዚህ ጥንታዊ ስልጣኔ ታላላቅ ምስክሮቹም አንዱ ነው። ከዳማት በኋላ በዓለም ታሪክ ውስጥ ታላቅ ስም ያለው የአክሱም መንግሥት ተነሳ። አክሱም በአንድ ወቅት በዓለም ላይ ካሏት ኃያላን መንግስታት አንዱ ነበረ። የራሱን ሳንቲሞችም ቅርስ ከሮማ ከአረቢያንና ከህንድ ጋር ይጋባዩ ነበረ። ዛሬ ቢሆንም በአክሱም የሚገኙትም ግዙፍ ሐውልቶቹም የዛን ጊዜ ስልጣኔና ያንጸባርቃል። እነዚህ ሐውልቶቹም ከ1700 ዓመታት በላይ ዕድሜ እንዳላቸው ይናገራል። ትግራይ የታሪክ ቦታ ብቻ አይደለም፣ የግዕዝ ቋንቋ፣ የጥንቱ ጽሑፎቹ፣ ገዳማትና ቅርሶቹም መገኛ ናት። ይህ ሁሉ በሺዎቹም ለሚቆጠሩ ዓመታት የተገነባ ስልጣኔ እንደነበረ ያሳያል። ስለዚህ ትግራይ ትናንትና አልጀመረችም። ታሪክ ወደ ጥንታዊ ስልጣኔዎቿን ይመለሳል። ይህም በኢትዮጵያና በአፍሪካ ታሪክ ውስጥ ልዩ ቦታ ይሰጠዋል። በሚቀጥለው ክፍል አክሱም በአፍሪካ ውስጥ እጅግ ኃያል ስልጣኔ የሚለውን ታሪክ እንመለከታለን።